ስራ ቦታ ላይ እርጋታን ስለመጠበቅ ወይም እርጉ ስለመሆን ለማውራት እንሞክራለን። ስራ ቦታ ላይ ሁልጊዜም እርጋታን ጠብቀህ ማቆየት ይኖርብሃል። ምንም ይፈጠር ምንም ክብርን አትጣ። በስራ ቦታ ላይ የተረጋጋ ለመሆን የቡድን ሰው መሆንን፣ እርስ በርስ ማበር ማመንን፣ ኃላፊነት መውሰድን፣ ለስራ ትኩረት መስጠትን፣ የተሰበሰብክ መሆንን፣ ሙያው ብቃትን ማሳደግን ይፈልጋል። ስራ ቦታ ላይ እርጋታን ከፍ የሚያደርጉልህን መንገዶችን ለማየት እንሞክር። አንደኛ በጥልቀት መተንፈስ። ጭንቀት፣ ውጥረት፣ ብስጭት ሲሰማህ በጥልቀት ተንፍስ። ስሜት ቀስቃሽ ምላሾችን አስወግድ። እረፍት ውሰድና ድርጊቱ ከተፈጸመበት ቦታ ራቅ ብለህ ቆይ። ሁለተኛ አዎንታዊና ፍሬያማ የቡድን ሰው መሆን። አዎንታዊ አመለካከትን ጠብቅ። ችግሮችን ብትጋፈጥ እንኳ አዎንታዊ የአእምሮ ውቅር ውስጥ ለመቆየት ሞክር። ብዙ የሐሳብ ዝባዝንኪዎችን ወደ ውስጥ ላለማስገባት ጣር። ስራ ላይ ትኩረት አድርግ። ለሚሰጡ ተግባራት ቁርጠኛ መሆንን ፈጽመህ መገኘትን ካንተ ይጠበቃል። ተግባራትን ለመከወን ሙሉ ችሎታን መጠቀም ያስፈልጋል። ጥሩ የቡድን ሰው መሆን ከስራ ባልደረቦች ጋር መተባበር፣ ድጋፍ ሲፈልጉ ማገዝ፣ መርዳት መቻልም ያስፈልጋል። በውይይት ውስጥ ተሳታፊም አድማጭም መሆን ከስራ ባልደረቦች ጋር በሀሳባቸው ባትስማማ እንኳ ማድመጥ መቻል ወይንም በዚህ አልስማማም የሚል ምላሽ መስጠት ያስፈልጋል። ሌላኛውን ውሰድ። እውነተኛ ሁን። በስራ ዓለም ውስጥ እውነተኛ ስብዕና ማስመሰል የሌለበት መንጸባረቅ ግድ ይለዋል። ሶስተኛ እንውሰድ። ውጥረትንና አስቸጋሪ ሁኔታዎችን ተቆጣጠር። የስራ ጫናን በተገቢው መንገድ ማስተዳደር። ቅድሚያ የሚሰጣቸውን ተግባሮችና ክዋኔዎች በአንተ ላይ ውጥረትን የሚፈጥሩትን ደግሞ በውክልና ለሌሎች አሳልፈ ስጥ። ሶስተኛ ውጥረትንና አስቸጋሪ ሁኔታዎችን ተቆጣጠር። የስራ ጫናን በተገቢው መንገድ ማስተዳደር። ቅድሚያ የሚሰጣቸውን ተግባሮች ለይና ከውናቸው። በአንተ ላይ ውጥረትን የሚፈጥሩትን ደግሞ በውክልና ለሌሎች አሳልፈ ስጥ። ድጋፍ ፈልግ። አስቸጋሪ በሆነ ምህዳር ውስጥ በምትሆንበት ጊዜ ታማኝ የሆኑ ጓደኞችን አማክራቸው። የቅርብ ኃላፊዎችን አማክር። የሰው ኃይል ሰራተኞችን አማክር። ሌላኛው አይሆንም ለማለት በፍጹም አትፍራ። መቋቋም የምትችላቸውን በጣም አስቸጋሪ የሆኑ ስራዎችን ሁልጊዜ እሺ አትበል። ከስህተትህ ተማር። ተግዳሮቶችን እንደ እድል ቁጠርና ከልምዶችህ ትምህርት ውሰድ። አራተኛ ፈሳሽ ነገር ውሰድ። ቀኑን ሙሉ በኃይል ተሞልተህ ለመዋል ከፈለግ ንጹህ በደንብ መጠጣት አስፈላጊ ነው። ለአንተ የሚስማማ ልብስ በተገቢው መንገድ ልበስ። ለስራ ቦታ ተስማሚ የሆነ ምቹና ንጹህ ልብስ መልበስ ተረጋግተህ እንድትውል መንገዱን ያመቻችልሃል። ጥላ ፈልግ። የምትሰራበት አካባቢ በጣም ሞቃት ሊሆን ይችላል። ስለዚህ ራስን ቀዝቀዝ ለማድረግ ጥላ አካባቢ ወይንም አየር የሚቀዝፍ ቦታ ፈልግ። ትንሽ ማረፍ ጥቅም አለው። ወጥነት ባለው መልኩ ረፍት ማድረግ። ከስራ ራቅ ብለህ ራስህን የምታዝናናበትን እንደ አዲስ በኃይል የምትሞላበትን መንገድ ፈልግ። እሱም ረፍት ማድረግ ነው። ለሰውነትህ ምቾት ፈልግለት። ሰውነት ምንድነው የሚፈልገው ለሚለው መልስ አግኝለትና እሱንም ተግብርለት፣ ተንከባከበው። አምስተኛ ከባባድ ምግቦችን አስወግድ። የምግብ መፈጨት ብዙ ኃይል ስለሚጠቀም ከባባድ ምግቦችን መመገብ ብዙ የሰውነት ሙቀት ይፈጥራል። በተለይ ምሳ ላይ ቀለል ያሉ ምግቦችን ተመገብ። እንደ ሰላጣ ወይንም የአትክልት ምግቦችን መመገብ እንድትረጋጋ ያደርጋል። ቅመም ያለውን ምግብም ተመገብ። ምክንያቱም ከሰውነታችን ላብ እንደፈለገ እንዲወጣልን ስለሚያግዘንና አካላችን ስለሚያቀዘቅዘን። ስድስተኛ የቢሮውን በር እና መስኮት ክፈት። በጣም የታፈነ ቢሮ ውስጥ መቀመጥ ምቾት ይነሳል፣ መረጋጋትም ይሰጣል። ስለዚህ ቢሮውን በደንብ ከፍተህ ንጹህ አየር እንዲዛወርበት አድርግ። ሰባተኛ 3:1 ወይም 3:1 ሬሽዮ ሩል ንጽጽራዊ 3:1 ንጽጽራዊ ህግን ተጠቀም። ምርምሮች እንደሚያረጋግጡት አሉታዊነት ከአዎንታዊነት በበለጠ ህይወታችን ላይ ወይንም እኛ ላይ እንደሚቆይ ታይቷል። ከአንድ አሉታዊ ሀሳብ ለመላቀቅ ከፈለግነ 3 አዎንታዊ አስተሳሰቦችን ወደ ውስጣችን ልናስገባ ይገባል። ውስጥ ላይ አሉታዊነት ይጠራቀመ ሲመጣ ጭንቀት መጋዘን እየሆንክ ትመጣለህ። አዎንታዊ ማጠራቀሚያ መጋዘኑ በዛው ልክ እየጠበበ ይመጣል። ስለዚህ አንድ ልብ አንጠልጣይ አሉታዊ አስጨናቂ ገጠመኝ ሲገጥምህ 3 ከልብ የመነጩ አዎንታዊ ልምዶች ማድረግ ይገባል። ይህ ደግሞ የተረጋጋ ሰው ለመሆን እድሉን ያሰፋልሃል። 10-10-10 ኦር 10-10-10 ሬሽዮ ሩል ወይንም 10-10-10 ህግ። ይህ ህግ ውሳኔ ለማስተላለፍ የተዘጋጀ ስትራቴጂ ነው። በጣም ቀላል መሳሪያ ከጊዜ በኋላ ውሳኔ የሚመጣውን ጣጣ ምንድነው የሚለውን የምንለካበት መንገድ ነው።
ራሳችንን መጠየቅ ያለብን ከዚህ ውሳኔ 10 ደቂቃ በኋላ እንዴት አይነት ስሜት ይሰማኛል? ከዚህ ውሳኔ 10 ወር በኋላ እንዴት አይነት ስሜት ይሰማኛል? ከ10 ዓመት በኋላ ምን አይነት ስሜት ይሰማኛል የሚለውን መልስ የምናገኝበት ነው። ዓላማውን እንመልከት። የአጭር ጊዜና የረጅም ጊዜ እሳቤ ለማመጣጠን ከስሜታዊነትና ከግፊት ከፍ ባለ ወይንም በላቀ ምልከታን ለማግኘት ቅድሚያ መስጠታቸውን የረጅም ጊዜ ግቦች ጋር እንዳይላተም ለማድረግ ያገለግላል። እሳቤውን እንመልከት። በ10 ደቂቃ ውስጥ ወዲያውኑ ምላሽ ብሰጥ ምናልባት ደህና የመሆን ስሜት ሊሰማኝ ይችል ይሆናል። ነገር ግን ግጭት የመፈጠር እድሉ ከፍ ያለ ነው። የተወሰነ አፌን ብዘጋና አሰብ ባደርግ ግን ገንቢ የሆነ ምላሽ መስጠት እችላለሁ። በ10 ወራት ውስጥ ክብር የሚሰጠው ምላሽ ፍሬያማ፣ ሀሳበ ጠንካራ የሆነ የቡድን መንፈስንና እምነትን ሊገነባ ይችላል። በሚያስጠላ ሁኔታ ምላሽ ከተሰጠ ግን ለረጅም ጊዜ የሚቆይ ውጥረትን ይፈጥራል። በ10 ዓመታት ውስጥ በስሜት ብልህነትና በብስለት ከመራኸው ኩራት፣ ክብር ይሰማሃል። ካበላሸው ደግሞ ጸጸትን ታተርፋለህ። ስለዚህ አሉታዊ ምላሾች ብዙውን ጊዜ በ10 ደቂቃ ውስጥ የሚካተቱ ናቸው። ሌላኛውን ውሰድ፣ 9ኛውን 120 ደቂቃ ህግ ኦር 120 ሚኒት ሩል። 120 ደቂቃ በጣም ትኩረት አድርገህ ስራ። ይህን ካደረክ በኋላ ከ15 እስከ 30 ሚኒት ደቂቃ ኃይል በሚሞላ መልኩ አሪፍ ረፍት አድርግ። ይህ ደግሞ የመዛል የመድከም ስሜትህን ያስወግድልሃል። እርጋታን፣ ግልጸኝነት፣ ምርታማነት ተረጋግቶ እንዲቀጥል ያደርጋል። በሳምንቱ በደንብ አድርገህ ከሰራ ደግሞ በሳምንቱ ውስጥ 120 ደቂቃ መድበህ ፓርኮች፣ ጫካዎች፣ መዝናኛ ቦታዎች፣ እንቅስቃሴ የምታደርግበት ቦታ ወይንም ለአንተ ለመዝናኛ ምርጫ ተጠቅመህ በሳምንት ለ2 ሰዓት ወይ ለ120 ደቂቃ ተዝናና። እንውሰድ 20 ህግ። 20 ደቂቃ ስክሪን ካየ በኋላ 20 ሰከንድ ረፍት አድርግ። ለ20 ሰከንድ የሚሆን ደግሞ አሻግረህ ሩቅ ቦታ ተመልከት። ይህን ማድረግህ የአይንህ ጡንቻዎች ለ20 ሰከንድ እንዲዝናኑ ታደርጋለህ። አእምሮን የመታደስ ስሜት እንዲሰማው ይሆናል። ይህ ሰዓት እየቀጠርክ መከወን ትችላለህ። ሌላኛው ሀልት ሩል፣ የሀልት ደንብ እንመልከት። ስሜት መፈተሽ ያካትታል። እርቦኛል ወይ ብለህ ራስህን ጠይቀው። ከራበህ ብላ። ተቆጥቻለሁ ወይ በል። ከተቆጣህ ቁጣን አስወግድ። ብቸኝነት ተሰምቶሃል ወይ? ሰው ፈልግ። ይህን ማድረግ እርጋታን ይፈጥራል እላለሁ። አመሰግናለሁ።